በመካከለኛው ምስራቅ ያለው ጦርነት መቋጫው የት ይሆን? ይህስ በዓለማችን ላይ ምን ተጽዕኖ እያሳደረ ነው? ከዚህ ባሻገር በዓለማችን ላይ ዛሬ ምን አዳዲስና አበይት ክስተቶች ተፈጥረዋል? ሰላም ጤና ይስጥልኝ። ትኩስና ተአማኒ መረጃዎችን ወደ እናንተ በምናደርስበት ምን አዲስ ፕሮግራማችን ተመልሰናል። ቪዲዮን ላይክ በማድረግ አብራችን ቆዩ። አሜሪካ በሆርሙዝ የባህር ወሽመጥ አቅራቢያ የሚገኙ የኢራን ሚሳኤል ጣቢያዎችን ደበደበች። የአሜሪካ ጦር በሆርሙዝ የባህር ወሽመጥ ላይ ነዳጅ ጫኝ መርከቦችን ለማጥቃት የሚውሉ የኢራን የሚሳኤል ጣቢያዎችን መደብደቡን አስታወቀ። የአሜሪካ ማዕከላዊ እዝ በኤክስ ገጹ ላይ ባወጣው ጽሑፍ ጦሩ በኢራን የባህር ዳርቻ በሚገኙ ጠንካራ የኢራን የሚሳኤል ጣቢያዎች ላይ 5000 ፓውንድ የሚመዝኑ ሰርስረው የሚገቡ ቦምቦችን ተጠቅሞ በተሳካ ሁኔታ ድብደባ ፈጽመዋል ሲል አስታውቋል። በእነዚህ ቦታዎች ላይ የተተከሉት የኢራን ጸረ መርከብ ክሩዝ ሚሳኤሎች በባህር ሰላጤው ውስጥ ላሉ ዓለም አቀፍ መርከቦች አደጋ ፈጥረዋል ሲል የአሜሪካ ጦር ተናግረዋል። ኢራን 20 በመቶ የሚሆነው የዓለም ነዳጅ የሚጓጓዝበትን የባህር ወሽመጥ በመዝጋቷ የዓለም የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። ግዙፎቹ ቦምቦች አሜሪካ ባለፈው ዓመት በኢራን ውስጥ የሚገኙ 3 የኒውክሌር ጣቢያዎችን ስትደበድብ ከተጠቀመችባቸው ቦምቦች ጋር ተመሳሳይ ሊሆኑ ይችላሉም ተብሏል። እነዚህ ቦምቦች በአየር ወይም በመሬት ላይ በሚገኙ ኢላማዎችን መጥተው አይፈነዱም። ከዚያ ይልቅ በጥልቀት የተቀበሩና የተጠናከሩ ጉድጓዶችና ዋሻዎችን ሰርስሮ በመግባት የማጥቃት አቅም አላቸው። 6 ሜትር ርዝመት ያለው ይህ ቦምብ ከመፈንዳቱ በፊት በግምት 61 ሜትር ወደ ውስጥ ዘልቆ መግባት ይችላል ተብሎም ይታመናል። እስራኤል ሌሊቱን በሊባኖስ ዋና ከተማ ቤይሩት ላይ የፈጸመችው ጥቃት ተከትሎ 6 ሰዎች ሲገደሉ 24 ደግሞ ቆስለዋል። ሊባኖስ ወደዚህ ግጭት ተስባ የገባችው ሄዝቦላ የኢራኑ ጠቅላይ መሪ አሊ ኻሜኒን መገደል ተከትሎ የአጸፋ እርምጃ በሚል ሮኬቶችንና ድሮኖችን መተኮሱንም ተከትሎ ነው። እስራኤል በሄዝቦላ ወታደራዊ ኢላማዎች ላይ ተደጋጋሚ የአየር ድብደባዎችን እየፈጸመች ሲሆን ውስን የእግረኛ ጦሩን ማሰማራቷንም አስታውቃለች። ኢራን በእስራኤል ላይ ሌሊቱን በፈጸመችው የሚሳኤል ጥቃት አንድ የ70 ዓመት ወንድና ሴት መሞታቸው ተሰምቷል። የደረሰውን ጥቃት የሚያሳዩ ምስሎችም ይፋ ሆነዋል። ሮይተርስ የዜና ወኪል የአይን እማኝ ጠቅሶ እንደዘገበው ዛሬ ማለዳ በሊባኖስ ዋና ከተማ ቤይሩት ባቹሩ በሚባል አካባቢ እስራኤል ጥቃት መፈጸሟን ተከትሎ ከፍተኛ ፍንዳታ ተሰምቷል። ሶስተኛ ሳምንቱ ላይ በሚገኘውና አሜሪካና እስራኤል ከኢራን ጋር በሚያደርጉት ጦርነት የሚሳኤልና የድሮን ጥቃቶች ቀጥለዋል። በኢራንና በአጋሮቿ የሚሊሻ ቡድኖች የሚሰነዘሩ የአጸፋ ጥቃቶች ሌሊቱን ሙሉ የቀጠሉ ሲሆን የሰዎች ሞትም ተመዝግበዋል። የኢራን የመንግስት መገናኛ ብዙሃን ተጽዕኖ ፈጣሪ የኢራን ጠቅላይ ብሔራዊ የደህንነት ምክር ቤት ጸሐፊ አሊ ላራጃኒ በእስራኤል የአየር ጥቃት መገደላቸውን አረጋግጠዋል። ላራጃኒ ከጠቅላይ መሪ አሊ ኻሜኒ ሞት ወዲህ ከተገደሉ ከፍተኛ ባለስልጣናት መካከል አንዱ ናቸው። የእስራኤል ጦር በሊባኖስ ውስጥ የሄዝቦላ ኢላማዎችን መደብደቡን ቀጥሏል። የሊባኖስ የጤና ሚኒስቴር በማዕከላዊ ቤይሩት በተፈጸመው የእስራኤል 2 ጥቃቶች ቢያንስ 6 ሰዎች መገደላቸውና ሌሎች 24 ሰዎች መቁሰላቸውንም ተገልጿል። የተባበሩት መንግስታት ድርጅት አንድ ተተኳሽ የኢራንን የኒውክሌር ኃይል ማመንጫ ጣቢያ ቢመታም ምንም አይነት ጉዳት እንዳልደረሰበትም አስታውቀዋል። የአሜሪካ ጦር በሆርሙዝ የባህር ወሽመጥ አቅራቢያ የሚገኙ የኢራን የሚሳኤል ጣቢያዎችን መምታቱንም አስታውቀዋል። ዶናልድ ትራምፕ የኔቶንና ሌሎች አጋሮች ተችተዋል። ፕሬዚዳንቱ ቀደም ሲል ድጋፍ ጠይቀው የነበረ ቢሆንም አሜሪካ በኢራን ጦርነት ላይ ከእንግዲህ ወዲህ እርዳታ አትሻም ወይም አትፈልግም ብለዋል። በቴል አቪቭ የኢራን ሚሳኤል ጥቃት ተከትሎ 70ዎቹ ዕድሜ ውስጥ የሚገኙ ወንድና ሴት ሞተዋል። በኢራቅ በሚገኘው የአሜሪካ ኤምባሲ ላይ ዳግም ጥቃቶች ተፈጸሙ።
በኢራቅ ዋና ከተማ ባግዳድ በሚገኘው የአሜሪካ ኤምባሲ ቅጥር ግቢ ውስጥ አዲስ ጥቃት መፈጸሙ ተሰምቷል። ኤኤፍፒ እና ሮይተርስ የዜና ኤጀንሲዎች ረቡዕ ማለዳ በኤምባሲው አካባቢ ፍንዳታ እንደደረሰ ዘግበዋል። ኤጀንሲዎቹ የጸጥታ ምንጮችና በከተማው የሚገኙ የኤኤፍፒ ጋዜጠኞችን ጠቅሰው የዲፕሎማቲክ ማህበረሰብ መገናኛ በሆነው አካባቢ በሚገኘው የአሜሪካ ኤምባሲ አቅራቢያ ፍንዳታ መሰማታቸውን ገልጿል። ጦርነቱ ከተጀመረ ጊዜ አንስቶ የአሜሪካ ኤምባሲ በተደጋጋሚ ጊዜ ጥቃት ደርሶበታል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም